በነገራችን ላይ ቪዲዮውን በደንብ ስሙ። አይኔ የፍቅርን ማን ነው የሩታን ምንም ጥላቻ የለብኝ ጋይስ። ምንም ስራውን ሊጠላ ይችላል፣ አንዳንድ ተግባራን ሊጠላ ይችላል። በተረፈ ግን እቴናት እንድትሰሙ ይፈልጋሉ። መተሽ ምታሽቀብጂ ዘል ብሎክ ነው ማድረግሽ። ሁለተኛ እንዳታይኝ ማለት ነው። ገባችሁ አይደለ? ስለዚህ ምንም አይመስለኝም። እኔ ስለ እስካልሰታ ተሳደብኩ ድረስ አልጸጸትም። ገባችሁ አይደለ? ግን ድራማ ነው በቃ። ሲጀምር ድራማ ልትጀምር ነው ሩታ። ስለሷ እንድትወራ ትፈልጋለች። እኔ የምላችሁ ጋይስ ሩታ በቅኔ ፍቅር ሰደባች። ምን አርባክሽ? በነገራችን ላይ ፍቅር በጣም ለራሷ ክብር የምትጨነቅ ልጅ ናት። በራሷ ክብር ለቤተሰብ ክብር የምትጨነቅ ልጅ ናት። እንዴ ምን ነው እኔ ልንገራችሁ፣ እኔ ብዙም አላወራም ታውቃላችሁ። እኔ ክፉ ነገር ማውራትን አልፈልግም። ነገ ሞትኩ ዛሬ ሞትኩ ስለማላቅ ማለት ነው። ለዛ ነው የሚቆጠው አብዛኛው ጊዜ። ገባችሁ? ለሰው ልጅ ክፉ ነገር አልመኝም። የፍቅር ደስታ ያስደስተኛል፣ የሩታም ያብርሽም ያስደስተኛል። ለምን መሰላችሁ? ሰው ስለሆንኩ ማለት ነው። ገባችሁ? እኔ ውስጤ መጥፎ ነገር አላስብም እንደሌሎቹ። ለዩቲዩብ ብዬ ማሽቀብጥ አንድች ነገር የለም። ገባችሁ አይደለ? ግን እናንተ ለዩቲዩባችሁ ለቪው ብላችሁ እኮ ዩቲዩብ አይተናል እኮ እንዴ ቪው ስለታየልሽ አይደለም የሚከፍልሽ በነገራችን ላይና አንዳንዳችሁ አላችሁ ዩቲዩበር ሆናችሁ ያልሆናችሁ በቲክቶክ የምታሽቀብጡ ማለት ነው። ምንም እኔ እንጂ አላቅም። ለእናንተ ቃላት የለኝም። እንዴት ነው ሲጀምር ልንገራችሁ፣ ስለነሱ እንዲወራ ይፈልጋሉ። ገባችሁ አይደለ? ትላንትና ምን አለች ሩታ? የኔ ቅንድም አነጋጋሪ ሆኖ ነበር ብላ ነው የመጣችሁ። ገባችሁ? እንዳለችው አነጋጋሪ ሆነች ማለት ነው። በቃ እሷ ስለነሱ በተለይ አብርሽና ሩታ ስለነሱ እንዲወራ ይፈልጋሉ። ይሄ ማለት ደግሞ ዩቲዩባቸው 400 እንዲገቡ ነው። 400,000 ለማግባት እቅድ ስላላችሁ ማለት ነው። በተለይ ደግሞ ዱባይ ከሄድን በኋላ 400,000 ገብተን መመለስ አለብን። ከዚህ በፊት ታውቃለች 300,000 ለመሙላት ቲክቶክ ላይ ቁጭ ብሎ ነው ለምነው 300,000 የገቡት ታውቃላችሁ፣ ያንዳንዳችሁ ማለት ነውና ታውት አንዳንዴ እኔ እውነት ለማናገር በቃ ከዚህ በኋላ አላወራም። ሲጀምር አውርቼ ማላቅም ክፉ ነገር አስተያየት ሊሰጥ ይችላል። ያልተመቸኝ ነገር ይሄ ነው ብዬ እናገራለሁ። እንደሌሎቹ ግን አልሳደብም። ለምን ከፈጣሪ ጋር የሚያገናኝ ነገር መስራት ስለማልፈልግ በተቻለ መጠን ፍጹም አይደለም ሰው ነኝ፣ ልሳሳት ይችላል። ግን አንዳንዴ ሴት ሆናችሁ ግን ለሴት ልጅ ለመጣል የምትሞክሩ ሴቶች እግዚአብሔር እንዶ ልብ ይስጣችሁ። ምንም አለላችሁ ልብ ይስጣችሁ። አንድ ደግሞ በጠዋት ሆነ እቺ ልጅማ በኢየሱስ ስም እኔ ከዛ በፊትም ስለማቅ ዩቲዩብ ሳይኖርኝ ተሳዳቢ ስለነበረችም ስለማቅ ማዶት ቤት በተለይ ማዶት ቤት ተሰቅላ ስትሳደብ ነበር። ሁሌ በቃ ፍቅርን ለመጣል ማታረጎ ነገር የለም። ግን ጀግና ናት ታውቃላችሁ። አያችሁ አላለቀሰችም። ከትላንት ወደ አያችሁ አይደለ ለብሩክ የከፈተችው ዩቲዩብ ፍቅር ጠንካራ ልጅ ናት። እንደነዛ አይደላችሁ፣ አልቃሻ አይደለችም። ገባችሁ? ጥንካሬው ከምትወደው ፍቅረኛው ተላይታ ጠንካራ ሆና ነው መጣችሁ። አያችሁ ለእናንተ ምሳሌ መሆን። አንዳንዳችሁማ ለሰው ልጅ እኮ እናንተ አትኖሩም። ለአብርሽና ለሩታ እናንተ አትኖሩም። ህይወታቸው የሚኖሩ እነሱ ብቻ ነው አጣጥሞ። ገባችሁ? አንዳንዶቻችሁ ለነሱ ብላችሁ ስራ እንደመሳሰሩ ዘድ ስሚ ስራ ለነሱ ብለሽ አሁን ህይወትሽ ይኖሩልሻል፣ ያስታርቁልሻል፣ ከባልሽ ጋር ያስታርቁሻል። ንገሪ እስቲ ለሱ ብለሽ የነሱን ህይወት መቼም ልትኖሪያችም ያንዳንድሽ እኔም አንቺም የላርሴ ህይወት እኔ ነኝ የሚኖረው፣ ማንንም አይኖርልኝም። ገባችሁ አይደለ? ባላ የ4 አመት ደግሞ አታፍሩም። ባል ነጥቻለሁ በእነሱ አረባክሽ አብርሽና ሩታ ለኔ ብለሽ ባልሽ ከባልሽ ጋር ተፋችና በስድብሽ ነው በነገራችን ለባልሽ ይፈታሽ። በጣም ተሳደባልሽ። በጣም ካፋችሁ የሚወጣ ቆሻሻ በጌታ በውሃ የሚለቅ አይደለም፣ በሳሙና የሚለቅ አይመስለኝም። ገባችሁ አይደለ? የዛሬ አመት እኮ ጾም ውስጥ ሆናችሁ ሙስሊምም ኦርቶዶክስም አንድ ጾም ውስጥ ሆናችሁ ስትሳደቡ ነበር። ፍቅር ስትሳደቡ አስጠያፊ። ግን ጀግና ናት። አያችሁ ጀግና በማንነት አምትኮራ በሜካፕ እንኳን የምትሸፈን ልጅ አይደለችም። አያችሁ አይደለ? ሲጀምር ቅኔ አይደለም ድራማ ነው። አይገርምሽ?